ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ለመንግስትና ለኦሮሞ ያላችሁን ጥላቻ ለማሳየት ብላችሁ አንዳንድ ሚዲያዎች ግን የኦሮሞ ድርጅቶች ስፖንሰር እያረጋችሁ ብዙ ኦሮሚያ ክልል ውስጥ ፕሮግራማችሁን እያዩ ምናምን የማይሆን ነገር እየሰራችሁ ነው። አንዳንድ የምታቀርቡትን ነገር እዩ። አሁን የፈጠጠ ነገር አባቴ እርጉዝ ነው የሚል ሰው ታቀርባላችሁ። ውሸታም በቃ በዚህ ጋር በቆንጨራ ተመትቼ በዚህ ጋር ተበስቼ ደሜ ሲፈስ ጠጥቶት ስጋዬን ሊበላው ስል ከሞትኩ በኋላ ተነሳውኝ። በመልቲ ቻርጀር ነው የተነሳው። እስቲ አንዳንዴ የምታቀርቡትን ነገር አስቡት። እስቲ ቀዳዳ ሰው አታቀርቡ። አባቴ እርጉዝ ነው የሚል ማይታመን ነገር። እኔ እኮ አንዳንድ ጊዜ ሰዎች ምንድነው መንግስትን በጭፍን የምትጠሏላችሁ ያለ ምንም ምክንያት ኖ ሪዝን ብራዘር። ልክ እንቅፋት መጥቶ ልትወድቅ ስትል መንግስት መጥቶ ፍራሽ እንዲያነጥፍልህ ትፈልጋለህ። እኔም እኮ እናገራለሁ አገሪቷ ላይ ያሉ ችግሮች ታውቃላችሁ። አስመሳይ አይደለሁም። እንደዚህ የታየኝን ጥሩ ነገር እናገራለሁ ያልመሰለኝ ካለ ኢንቫይሮንመንት ላይ ቱሪዝም ላይ የሆነ አርቱ ላይ ወጣቱ ላይ የሆነ ነገር ሳይናገራለሁ። ገባችሁ አይደለ? ምክንያቱም ለዛ ነገር መፍትሄዎች ስላሉኝና እማስባቸው የተሻሉ ሐሳቦች ስላሉኝ ችግሮችን መቅረፍ ስለምችል ቴንክስ ጋድ። አሁን ከአዲስ አበባ ወጣቶችና ስፖርት ቢሮ አቶ በላይ ደጀኔ ጋራ ጥሩ ነገር እየሰራ ነው። በቅርብም አሳያችኋለሁ። እሳቸውም የሥራ ሰው በስራ የሚያምኑ ናቸው። በደንብ ላይክ ታያላችሁ በስራና ሰምቲንግ የሆነ ጥሩ ነገር ሲኖር አወራለሁ። የተሻለ ነገር ሲኖር አወራለሁ። እኔ የምኖረው ለራሴ አይደለም። እዚህ ምድር ላይ የሆነ ነገር ትቼ ለመሄድ ነው። ሰምቲንግ ምናምን ከአንድ እንጀራ በላይ አበላም። ገብቶሃል? እና አንዳንድ ጊዜ ሚዲያዎችም ምናምኖችም ጥላቻን ብቻ ትታችሁ ጥሩ ነገር ስንት የተሰራ የለም። የኮሪደር መንገድ ላይ ሳይክል አነዳም እንደ ሳይክል መንገድ ተሰርቶላል። ምን ወሬ ያስወራል? ቁጭ ብለህ አፕሪሺየት አታረግም? ያን የሳይክል መንገድ ሳይክል ወዳለሁ፣ ስኬት ቦርድ ወዳለሁ፣ ሮለር ብሌድ፣ ስኩተር ምናምን ይመቸኛል። ሄጄም ደግሞ ነድቼ መጥቻ ቃለሁ። እንደገናም ደግሞ ነዳለሁ። ምክንያቱም ኦኬ ሳይክል የሌለንስ ልትሉ ትችላላችሁ። እሱ ያው ተናግሬያለሁ። ሳይክል ደግሞ የሌላችሁ ያው እንደ ሐሳብ የሆነ ሐሳብ ተይዟል። የሌላችሁ ያው ገዝታችሁ ንዱ። ሌላ ምንድነው የምፈልገው? ገባ? ተጠቀም። ታይምን አፕሪሺየት አድርግ። ጥሩ ነገር አድንቅ። ጦርነትን ብቻ ተቃውም። ሌላው እንዳለ መስተካከል ይችላል። ያሉ ችግሮች ከመንግስት ጋር ስቲል በህይወት አለ። የሞተ ግን ምንም መቀየር አይችልምና ጦርነትንም አታበረታቱ። የሆነ መጥፎ ነገር ወደ ጦርነት የሚከታ አታውራ። ጥሩ ነገር አውራ። አንድ ሰው እንዳመጡ እንደዚህ ጂኒ ጃንካ ዝም ብለህ ተቃውሞ ብቻ ምክንያት የሌለ ተንቀሳቀስ። ስሜ ረዳ ነሞ ሆራ እባላለሁ። የደምቢዶሎ ዩኒቨርሲቲ አካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ነኝ። ዛሬ በዚህ የተገኘሁት ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሀሳብ ለመስጠት ነው። በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱካን ተመስገን ከበደ የተባለችው ግለሰብ የደምቢዶሎ ተማሪ እንደሆነች የፋርማሲ ክፍል ተማሪ እንደሆነች እና ብዙ መከራና እንግልት እንደደረሰባት ገልጻ ነበረ። ኢቢኤስም የደምቢዶሎ ዩኒቨርሲቲ ሳይጠይቅ ፕሮግራሙን በራሱ አካሂዶ ጨርሶ ፖስት እንዳደረገ ነው ያየነው። ነገር ግን በደምቢዶሎ ዩኒቨርሲቲ መረጃ ቋጥ ውስጥ ብርቱካን ተመስገን ከበደ ተብላ የተመዘገበች በማንኛውም ትምህርት ክፍል በማንኛውም ባች ያልተመዘገበች ተማሪ መሆኑን ላረጋግጥላችሁ እወዳለሁ። ምክንያቱም ባለን መረጃ ቋጥ ውስጥ እቺ ተማሪ የተባለች ብርቱካን ተመስገን የተባለች ተማሪ በደምቢዶሎ ዩኒቨርሲቲ ከትምህርት ሚኒስቴር ያልተመደበች መሆኑን አንደኛ፣ ሁለተኛ ደግሞ በማንኛውም ዲፓርትመንት ያልተመዘገበች መሆኑን፣ በሶስተኛ ደረጃ ደግሞ እሷ እንዳለች የፋርማሲ ተማሪ ነኝ ያለችው ትክክል እንዳልሆነ የፋርማሲ ትምህርት በደምቢዶሎ ዩኒቨርሲቲ የጀመረው በ2013 ነው። ነገር ግን እሷ ዘላ በ2013 የሁለተኛ ዓመት ተማሪ መሆኗን ነው እዛ ላይ የገለጸችው። ደምቢዶሎ ዩኒቨርሲቲ በፋርማሲ ትምህርት ክፍል በመጀመሪያ ጊዜ ተማሪዎችን ወስዶ ማስተማር የጀመረው በ2013 ዓመተ ምህረት ነው። ነገር ግን ይሄ እውነታ በእንዲህ እንዳለ በኢቢኤስ በኩል ያልተጣራ መረጃ እንዳለ መረጃው ትክክል እንዳልሆነ ሁሉም ሰው ሊገነዘበው ይገባል።
ትምህርት ሚኒስቴርም ኢቢኤስ ሚዲያ ስለ እውነት ያገባኛል የሚሉ አካላት ሁሉ እውነታውን ማውጣት የግድ ይሆናል። ምክንያቱም ደምቢዶሎ ዩኒቨርሲቲ በአሁኑ ሰዓት የቆመለትን ዓላማ ለማሳካት በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት ትልቁን ስራ እየሰራ ይገኛል። ይህንን ስራ ግን ሆን ብሎ ለማጥፋት እየሰሩ ያሉት አካላት አሉ። በተለይ ደግሞ በሚዲያው በኩል የሚዲያን ሕግ ጥሶ ይህንን ሐሳብ የሚያቀርበው የኢቢኤስ ሚዲያ መጠየቅ እንዳለበት ግልጽ ነው። ስለዚህ እኛም በአካሄድ የምንሄድበት ጉዳይ ሆኖ ሳለ አሁንም መረጋገጥላችሁ ጉዳይ ቢኖር ተማሪ ብርቱካን ተመስገን ከበደ የተባለች ግለሰብ በደምቢዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋት ገብቶ የደምቢዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለሚቻል ተማሪዋ በጭራሽ ደምቢዶሎ ዩኒቨርሲቲ እንዳልተመደበች ግልጽ ነው። አመሰግናለሁ። የታረድኩት ሰኔ 15 ቀን ነው። ሁለት ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያደርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ነው ሁሉ ትንትን ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም ማለት ነው ሜት በጣም ግን ምንድነው በስድስተኛ ቀና ብዬን ተሰብ ምንም ነገር የለም። ከጎኔም ሬሳ አለ። ከጎኔ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ እና እንደዛ መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ? አይ ሞች አለው ሞተው ስሞት ጥለው። ሰላም ጤና ይስጥልኝ። እኔ ዛሬ የመጣሁት ሰሞኑን ኢቢኤስ ላይ ቀርባ ተበድያለሁ፣ ልብሴን አስወልቀው እንዲያደረጉኝ ብላ የተናገረችው እህታችንን በተመለከተ ነው። የውሸት ተበድያለሁ የሚል ጩኸት የምትጮሁ ሰዎችና ለማስጮህ የምትሞክሩ ሰዎች የእውነት የተበደሉ ሰዎችን ጩኸት ሰው እንዳይጮህ እያደረጋችሁ፣ አንዲት የእውነት የተበደለች ሴት እውነት ተበድላለች አልተበደለችም ተብሎ ምርመራ ውስጥ እንዲገባ እያደረጋችሁ፣ አሁን ሰሞኑን እንዲህ ተደረኩ ደምቢዶሎ ዩኒቨርሲቲ ላይ እንዲወስደው ልብሴን አስወልቀው ብላ የተናገረችው እህታችን የተማረችው ሐዋሳ ዩኒቨርሲቲ መታወቂያዋ ላይ አዲስ እየወጡ ያሉ መረጃዎቿን በአጠቃላይ አሁን ደስተኛ ህይወት የምትኖር አማራ ክልል ላይ ከጤነኛ ትዳር እንዳላት ምናምን የሚያሳዩ መረጃዎች እየወጡ ነው። አሪፍ ኑሮ እየኖረች ያለች እህታችን መሆኗን የሚያሳዩ መረጃዎች እየወጡ ነው። ዋና ግን እኔ ትኩረቴን የሳበው መታወቂያው አንዲት ደምቢዶሎ ዩኒቨርሲቲ ስማር ታግቼ ቃኔን ወስደው ልብሴን አስወልቀው ተደርጌ ብላ ያለቀሰችና ሰውን ለማስለቀስ የሞከረች እህት መታወቂያ የሐዋሳ ዩኒቨርሲቲ መታወቂያ ሆኖ ሲገኝ ከባድ ውዥንብር ይፈጥራል እና ሐዋሳ ዩኒቨርሲቲ የተማረች ሴት እንዴት ነው ደምቢዶሎ ዩኒቨርሲቲ ላይ ልትታገት የምትችለው? ይሄ ጥያቄ የሚያጭር ጩኸትን ይዛቸው የምትመጡ ሰዎች፣ እውነት የተበደሉ ሰዎች ሲያለቅሱ ሲጮሁ ህዝቡ አብሯቸው እንዳይጮህ የሚያደርግና ሐሰተኛ ጩኸትን ጮኻችሁ ለማስጮህ እኔ ፖለቲካ ለመስራት አይደለም። ነገሩ ትንሽ ስለሚደብር ነው። ይደብራል ማለት ነገ ለሚበደሉ እህቶቻችን ነገ ሰይጣኖች የሉም ማለት አይደለም። ሰይጣን በሰው መልክ የሰው መልክ የለበሱ ሰይጣኖች አሉ። እነዛ ሰይጣኖች የሚያደርሱትን በደል ሰው እንዳይጮህ የሚያደርግ ነው። ለምሳሌ አንዲት ሴት ብድግ ብላ አሁን ተነስታ የእውነት ተበድላ እንኳን ተበድያለሁ ብላ ብትጮህ እንደባለፈችው ሴት ብሸውደኝስ ብሎ አንድ የማህበራዊ ሚዲያ ተናጋሪ እውነት ተበድላለች አልተበደለችም ብሎ ማጣራት ይጀምራል።
አያችሁ ያንን እውነትነቱን ለማረጋገጥ በሚያጣራበት ጊዜ የዚችን ተበዳይ ጩኸት በጊዜው አይጮህላት ገና አጣርቶ እውነቱ ላይ ከደረሰ በኋላ ነው የሚጮህላት ሳያጣራ ሰው እንዲጮህ እውነተኛ የተበደሉ ሰዎች ብቻ ቢመጡ የፌክ ተበደሉ አሳልፎ ሰው ለማስለቀስ የባንክ አካውንት ቁጥር አስቀምጦ በዚህ መርዳት ነው ማለት እኔ የገረመኝ ደግሞ ኢቢኤስ የባንክ አካውንቱ አለው ተበድያለሁ አለ ይሄ ቢዝነስ ሆኗል አንደኛ ተደፈርኩ ከደምቢዶሎ ዩኒቨርሲቲ ታገጡ ያለችው ሴት የተማረችው ሐዋሳ ዩኒቨርሲቲ ሁለተኛ እንደዚህ አይነት የተበደለ ሰው ፍትህ ይጠይቃል እንጂ ገንዘብ አይጠይቅም ፍትህ ይጠይቃል እንጂ ገንዘብ አይጠይቅም ተበድያለሁ ብላ አልቀሳ የባንክ አካውንቷን ሰጥታን ሄደች ከዛስ ብር እንድናዋጣ